የጌታ ጸጋና ሰላም ይብዛላችሁ። እንዴት አደራችሁ? ሁሉ ሰላም ከኔ ጋር ከጌታ ምሕረትና ቸርነት የተነሳ ሁሉ ሰላም ነው። ጌታ ስሙ ለዘላለም ይባረክ። የረዳን ያገዘን በያለንበት ስፍራ ሰላሙን ያበዛልን ጌታ ስሙ ለዘላለም ይባረክ። ወገኖች እባካችሁን ሼርና ኮፒ ሊንክ አድርጉ። የጌታ ቃል እንግዲህ ያላችሁን ክብርና ፍቅር አሳዩኝ። በዚህ በመጨረሻው ዘመን ተግተን ልንሰብክ፣ ተግተን ልንጸልይ፣ ተግተን ንስሐ ልንገባ ግድ ያስፈልጋል። ምክንያቱ ምንድነው ካላችሁ መጨረሻ ዘመን ደርሷል። ጌታ ኢየሱስ መምጫው ስለደረሰ ነው። ሌላ ምንም የለም። ዛሬም በጌታ እርዳታ ኦሪት አለ ሐዋርያት ስራ ኦሪት ላነብ ስለሆነ ነው። ቀጣይ ኦሪት ነው የምንነበበው በዛኛው አካውንቴ። ለዛ ነው አያችሁ፣ እኔ በሁለቱም አካውንቴ ኦሪቱን አዲስ ኪዳንንም አነባለሁ። እናንተ ግን ኮፒ ሊንክ ለማድረግ እንኳን ደግማችኋል። እሺ፣ ሐዋርያት ስራ ምዕራፍ 8 ላይ በጌታ እርዳታ ደርሰናል። ጌታ ስሙ ለዘላለም ይባረክ። በክርስቶስ ኢየሱስ ስም አነባለሁ። በዚያን ቀንም በኢየሩሳሌም ባለች ቤተ ክርስቲያን ላይ ታላቅ ስደት ሆነ። ሁሉም ከሐዋርያትም በቀር ወደ ይሁዳና ወደ ሰማርያ አገሮች ተበተኑ። በጸሎትም የተጉ ሰዎች እስጢፋኖስን ቀበሩት፣ ታላቅ ለቅሶም አለቀሱለት። ሳውል ግን ቤተ ክርስቲያን ያፈርስ ነበር። ወደ ሁሉም ቤት እየገባ ወንዶችንም ሴቶችንም እየጎተተ ወደ ወህኒ አሳልፎ ይሰጥ ነበር። የተበተኑትም ቃሉን እየሰበኩ ዞሩ። ፊልጶስም ወደ ሰማርያ ከተማ ወርዶ ክርስቶስን ሰበከላቸው። ሕዝቡም የፊልጶስን ቃል በሰሙ ጊዜ ያደረጋት የነበረውንም ምልክት ባዩ ጊዜ የተናገረውን በአንድ ልብ አደመጡ። ርኩሳን መናፍስትም በታላቅ ድምፅ እየጮሁ ከብዙ ሰዎች ይወጡ ነበርና ብዙ ሽባዎችና አንካሶች ተፈወሱ። በዚያችም ከተማ ታላቅ ደስታ ሆነ። ስምዖን የሚሉት አንድ ሰው ግን እኔ ታላቅ ነኝ ብሎ እየጠነቆለ የሰማርያንም ወገን እያስገረመ ቀድሞ በከተማ ነበር። ከታናናሾችም ጀምሮ እስከ ታላላቆቹ ድረስ ታላቅ የእግዚአብሔር ኃይል ይህ ነው እያሉ ሁሉ ያደምጡት ነበር። ከብዙ ዘመንም ጀምሮ በጥንቆላ ስላስገረማቸው ያደምጡት ነበር። ነገር ግን ስለ እግዚአብሔር መንግሥትና ስለ ኢየሱስ ክርስቶስ ስም እየሰበከላቸው ፊልጶስን ባመኑት ጊዜ ወንዶችም ሴቶችም ተጠመቁ። ስምዖንም ደግሞ ራሱ አመነ፣ ተጠምቆም ከፊልጶስ ጋር የተባበረ ነበር። የሚደረገውንም ምልክትና ታላቅ ተአምራት ባየ ጊዜ ተገረመ። በኢየሩሳሌምም የነበሩት ሐዋርያት የሰማርያ ሰዎች የእግዚአብሔርን ቃል እንደ ተቀበሉ ሰምተው ጴጥሮስንና ዮሐንስን ሰደዱላቸው። እነርሱም በወረዱ ጊዜ መንፈስ ቅዱስን ይቀበሉ ዘንድ ጸለየላቸው። በጌታ በኢየሱስ ስም ብቻ ተጠምቀው ነበር እንጂ ከእነርሱ በአንዱ ላይ ሰንኳ ገና አልወረደም ነበርና። በዚያን ጊዜ እጃቸውን ጫኑባቸው፣ መንፈስ ቅዱስም ተቀበሉ። ስምዖንም በሐዋርያት እጅ መጫን መንፈስ ቅዱስ እንዲሰጥ ባየ ጊዜ ገንዘብ አመጣላቸውና እጄን የሚጭንበት ሁሉ መንፈስ ቅዱስን ይቀበል ዘንድ ለእኔ ደግሞ ይህን ስልጣን ስጡኝ አለ። ጴጥሮስ ግን እንዲህ አለው፣ የእግዚአብሔርን ስጦታ በገንዘብ እንድታገኝ አስበሃልና ብር ከአንተ ጋር ይጥፋ። ልብህ በእግዚአብሔር ፊት የቀና አይደለምና ከዚህ ነገር ዕድል ወይም ፈንታ የለህም። እንግዲህ ስለዚህ ክፋትን ንስሐ ግባ። ምናልባትም የልብህን ሐሳብ ይቅር ይልህ እንደሆነ ወደ እግዚአብሔር ለምን። በመራራም መርዝና በአመፅ እስራት እንዳለ አያለውና። ስምዖንም መልሶ
ካላችሁት አንዳች እንዳይደርስብኝ እናንተ ወደ ጌታ ለምኑልኝ አላቸው። እነርሱም ከመሰከሩና የጌታን ቃል ከተናገሩ በኋላ ወደ ኢየሩሳሌም ተመለሱ። በሳምራውያን በብዙ መንደሮችም ወንጌልን ሰበኩ። የጌታ መልአክ ፊልጶስን ተነስተህ በደቡብ በኩል ከኢየሩሳሌም ወደ ጋዝ ወደሚያወርደው ምድረ በዳ ወደ ሆነው መንገድ ሂድ አለው። ተነስቶም ሄደ። እነሆም ህንደክ የተባለች የኢትዮጵያ ንግሥት አዛዥና ጃንደረባ የነበረ በገንዘቧም ሁሉ የሰለጠነ አንድ የኢትዮጵያዊ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር። ሲመለስም በሰረገላ ተቀምጦ የነቢዩን የኢሳይያስን መጽሐፍ ያነብ ነበር። መንፈስም ፊልጶስን ወደዚህ ሰረገላ ቅረብና ተገናኝ አለው። ፊልጶስም ሮጠ፣ የነቢዩን የኢሳይያስን መጽሐፍ ሲያነብ ሰማና በእውኑ የምታነባውን ታስተውለዋለን አለው። እርሱም የሚመራኝ ሳይኖር ይህ እንዴት ይቻለኛል አለው። ወጥቶም ከእርሱ ጋር ይቀመጥ ዘንድ ፊልጶስን ለመነው። ያነባውም የነበረው የመጽሐፍ ክፍል ይህ ነበር። እንደ በግ ወደ መታረድ ተነዳ። የበግ ጠቦትም በሸላቾች ፊት ዝም እንደሚል እንዲሁ አፉን አልከፈተም። በውርደቱ ፈረዱ ተወገደ። ሕይወቱ ከምድር ተወግዳለችና ትውልድንስ ማን ይናገራል? ጃንደረባውም ለፊልጶስ መልሶ እባክህ ነቢዩ ይህን ስለ ማን ይናገራል ስል ራሱ ነውን ወይስ ስለ ሌላ አለው። ፊልጶስም አፉን ከፍቶ ከዚህ መጽሐፍ ጀምሮ ስለ ኢየሱስ ወንጌል ሰበከለት። መንገድም ሲሄዱ ወደ ውሃ ደረሱ። ጃንደረባውም እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድር ነው አለው። ፊልጶስም በፍጹም ልብ ብታምን ተፈቅዷል አለው። መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ሰረገላውም ይቆም ዘንድ አዘዘ። ፊልጶስ እና ጃንደረባው ሁለቱም ወደ ውሃ ወረዱ፣ አጠመቀውም። ከውሃውም ከወጡ በኋላ የጌታ መንፈስ ፊልጶስን ነጠቀው። ጃንደረባውም ሁለተኛ አላየውም፣ ደስ ብሎት መንገዱን ይሄድ ነበረና። ፊልጶስ ግን በአዛጦን ተገኘ። ወደ ቂሳርያ እስኪመጣ ድረስ እየዞረ በከተማዎች ሁሉ ወንጌልን ይሰብክ ነበር። ጌታ ኢየሱስ ስሙ ለዘላለም ብሩክ ይሁን፣ አሜን። እንግዲህ እዚህ ስፍራ ላይ ሳውል የሚሉት ማን እንደሆነ ታውቃላችሁ? ጳውሎስን ነው ሳውል የሚሉት። በኋላ ስንደርስ እስክናየው ጳውሎስን ነው ሳውል የሚሉት ተብሎት እየተጻፈው እዚህ ስፍራ ላይ። ሳውል የሚያሳድድ ሰው ነበር። እንዲሁ ደግሞ ፊልጶስ ደግሞ ጌታን ታዞ ወደ ጋዛ የሚወስድ ምድረ በዳ ሄድ ብሎ ጌታ መንፈስ ቅዱስ ሲያዝ እናያለን። እና እውነት ለጌታ መንፈስ ምን ያክል እንታዘዛለን የሚለውም በውስጤ አደረ እና ጌታ ኢየሱስ ይርዳን። እንዲሁ ደግሞ መጠመቅ ፈልጎ ሲጠይቀው ጊዜ በፍጹም ልብ የምታምን ከሆነ ትጠመቃለህ ብሎ ሲያጠምቀውም እናያለን። ጌታ ኢየሱስ ስሙ ለዘላለም ይባረክ። ተባረኩልኝ። ጤናችሁ ብሩክ ይሁን። ደቂቃው ይገድበናል። ስሙ ይባረክ ብቻ።